በኢትዮጵያ ምድር የክርስትናም ሆነ የእስልምና እምነት ተከታዮች የየራሳቸው የጸሎትና የሱባኤ ቀናት ቢኖራቸውም እነዚህ የጾም ወቅቶች በሁለቱም ልብ ውስጥ ልዩ ስፍራ አላቸው። በተለይም የአንድ ወር ረመዳን ጾም ተጠናቆ የሚከበረው ኢድ አል-ፈጥር በዓል ለሙስሊም ኢትዮጵያውያን ብቻ ሳይሆን ለክርስቲያን ወንድሞቻቸውም የታላቅ ደስታና የአብሮነት መገለጫ ነው። ታዲያ በዛሬው ዝግጅታችን ይህንን አብሮነት በጉሉ የሚያሳዩ የጋራ ሴቶቻችንን ልናስመለክታችሁ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ። በጋራ መኖርና በጋራ ችግሮችን መካፈል የኢትዮጵያን አብሮነት ከንግግር ባለፈ በተግባር የሚገለጽ ነው። በርካታ ክርስቲያን ኢትዮጵያውያን ከሙስሊም ጓደኞቻቸው ጋር ረመዳንን አብረው ይጾማሉ። ምሽት ላይ በጋራ ያፈጥራሉ። ሌሊትም በዱዓና በጸሎት አብረው ያሳልፋሉ። ይህ ለዘመናት የዘለቀው የአብሮነት እሴት በሰፈርም በመንደርም ይታያል። ሙስሊም ከክርስቲያን ጎረቤታሞች ደጃፍ ለደጃፍ ተያይዘው እንደ ዕድር ባሉ ማህበራዊ ተቋማት ተሳስረው ሐዘናቸውን ደስታቸውን በኩል ይጋራሉ። ይህ መከባበር በጾም ወቅት ደግሞ ይበልጥ ይጎላል። አንዱ የሌላውን ጾም ማክበር በሙስሊም ጾም ወቅት ክርስቲያኑ በክርስቲያኑ ጾም ወቅትም በሰርግና በመሰል ደስታዎችም አይደግሱም። ይህ በጋራ ማዕድ ተገኝተው ደስታቸውን ተነጣጥለው ማሳለፍ ስለማይፈልጉም ጭምር ነው። የአንዋርና የራጉኤል ተምሳሌትም ሌላኛው ተጠቃሽ ነው። በኢትዮጵያ እምነት ተቋማትም የጉርብትናቸው ውበት ለዓለም አርአያ የሚሆን ነው። የአገሪቱ መዲና በሆነችው አዲስ አበባ መርካቶ የሚገኙ የአንዋር መስጊድና የደብረ መጥምቅ ራጉኤል ቤተክርስቲያን አጥር ደጃፍን ተጋርተው ይገኛሉ። ቤተክርስቲያን መገንባት ለክርስቲያኑ ብቻ፣ መስጊድ መገንባትም ለሙስሊሙ ብቻ የተተወ ጉዳይ አይደለም። ይልቁንም አንዱ ለሌላው የሚቆረቆርበትና ጎረቤቴ የአምልኮ ስፍራ ወይንም መካነ መቃብር አጣ ብሎ በጋራ የሚቆምለት የቆየ ባህልም አለን። በጋራ የተገነባችም ሀገር እንደዛው። ሙስሊምና ክርስቲያን ኢትዮጵያውያን ይህችን ሀገር አብረውን የገነቧት በታሪክ አጋጣሚዎች ሁሉ ወራሪ ጠላትን ለመመከት በአንድ ግንባር ተሰልፈው መስዋዕትነትን በመክፈል የኢትዮጵያ አፈር ሆኗል። ለእኩልነት፣ ለነጻነት፣ ለዲሞክራሲ በተደረጉት ትግሎች ውስጥም በአንድ እስር ቤት ተሰቃይተው አንዱ ሌላውን እየበረታ ዛሬ ላይ መድረስም ችሏል። ለዚህ ደግሞ አንደኛው ማሳያ አድዋ ተጠቃሽም መሆንም ይችላል። ምንም እንኳን በተለያዩ ጊዜያት ይህንን ድንቅ የአብሮነት እሴት ለማላላት የሚሞክሩ ፈተኖች ቢገጥሙም ህዝቦች ችግሮችን በህግ ብቻ ሳይሆን በነባር የውይይትና የመቻቻል ባህል እየመከሩ ዛሬ ላይ ደርሷል። አሁንም የሃይማኖት እኩልነት በተረጋገጠበት በዚህ ዘመን ሙስሊም ክርስቲያን ኢትዮጵያውያን ልዩነት ሳይሆን አንድነትን አስቀድመው ሀገራቸውን በጋራ እየመሩ ይገኛሉ። በጾም ወቅት የሚስተዋለው የሞራል ልቀት፣ መረዳዳትና ከክፉ ነገር መታቀብ ለዘለቄታው የአብሮነታቸው መሰረት ሊሆንም ይገባል። ይህ ከሃይማኖታዊ ልዩነት በላይ የሆነው የኢትዮጵያውያን ዝምድና ለተተኪው ትውልድ ሊተላለፍ የሚገባው ታላቅም ቅርስ ነው እያልን ለቻናላችን አዲስና እንግዳም ከሆናችሁ ቤተሰባችንን መልካም የጾም ጊዜም ተመኘንላችሁ።